ኤፍራታ ምን አጋጠማት? የያፌትን ክፋት ሳትጨርስ በአቤል ደግሞ አስገድዶ ደፈራት ማለት ነው። ናታን በአቤል በመደፈሯ እጅግ በጣም ልቡ ተሰብሯል። ጽዮን ደግሞ ኤፍራታ ላይ እንዲህ እስከሚያደርጋት ድረስ ምን ሆናለች? አቤል በጣም መጥፎና ከባድ ሰው እንደሆነ ቢኒን አግቶ እንደቀጠቀጠውና እንደፈነካከተው ጭምር ነግሪያት እንዴት ራሷን አትጠብቅም ብላ በጣም ደንግጣለች። ያፌት በገዛ ሚስቱ ላይ ያክስቱ ልጅ አቤል እንደዚህ በማድረጉ ራሱን ማመን አቅቶት ቆመበት በድንጋጤ ፍዝዝ ብሏል። ኤፍራታ ደግሞ ወደሽ ከተደፋሽ ቢጠሩሽ አይሰማሽ የተባለው ነገር ወደሽ አልጋ ላይ ተኝተሽ አሁን እንደገና ማልቀሱና ማስመሰሉ ምን ያስፈልጋል? ግን እሳ በአንቺ መውደድና ማፍቀር ናታን አንቺን ለማትረፍና አንቺን የራሱ ለማድረግ ከናታን ጋር ምን ያክል ጦርነትና ምን ያክል ስቃይ እንደገባ እንዲሁም ደግሞ እህቱ ጽ ማየት ካቆመ በስራው ምክንያት ሌላ ቦታ እያደረ ለእህቱ ቦታ እንኳን እንዳልሰጠ ምን ያክል ቢገባሽ ይሄን ያክል አታደርጊም ነበር። ኤፉ ባለፈው የዲኤንኤ ምርመራ ለማድረግ የናታንንና የያፌትን ስትደክም ነበር። ግን እሳ በመካከል ደግሞ አቤል የሚባል ባለማስቲካው ይሄንን ነገር መጥቶ በቅስፋት ይሄ ነገር ስለተፈጠረ እጅግ በጣም ያሳዝናል። የኤፍራታ ደግሞ እንባና ለቅሶ ስቃይም ጭምር እንዲሁም ደግሞ የፈተና ብዛት ፈጽሞ ሊያቆምላት አልቻለም። አንዱን ስትለው አንዱ አንዱን ስትለው አንዱ። ኤፍራታ ጥፋት ያለባት ነገር ምን ላይ ነው? አቤል በጣም ክፉና መጥፎ ሰው እንደሆነ ሲነግራት ቤቷ ሲመጣ ያፌትን እየተከራከረች በቃ አቤል መቀመጥ አለበት እዚህ እንዲሆን ፍቀድለት እያለች ከሱ ፍቃድ የጠየቀች ጊዜ ያፌት መጠርጠር ነበረበት። ያፌት እኮ እንደሰማ አደገም ተፈራርመው ተጋብተዋል። ይሄኛው ግን ትናንትና መጥቶ እንደዚህ ይችኛይቱን ማቆሸሽ ምን ይሉታል? እሷስ ደግሞ እንኳን አቤልን ቀርቶ አይደለም ያፌትን ከዛ ሁሉ ስቃይና ፈተና እገታ እንዲሁም ደግሞ መደፈር አምልጣ ራሷን ንጹህ አድርጋ አሁን እንዴት በአቤል ይሄ ነገር ይከሰታል? አነጋጋሪ ነው እውነት ለመናገር። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪውና ተወዳጁ የሐረግ ድራማ እንደቀጠለ ይገኛል። ቻናሉን በቅንነትና በመልካምነታችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኤፍራታ ዛሬም ከባድ ችግር ውስጥ ገብታለች። ናታን ደግሞ ይሄንን ሲሰማ ራሱን መቆጣጠር ነው ያቃተው። ምክንያቱም ለኤፍራታ በጣም ብዙ ዋጋና መስዋዕትነት እየከፈለ ለፍቅር ሲል ብዙ ነገር እየሆነ ነው። ያፌት ደግሞ ለኤፉ ፍቅር አሰጣጡ እሷን በምትፈልግበት መንገድ እንድትሄድ ማድረጉ ከክፋቱ በስተቀር ኤፍራታን ይወዳታል፣ ያፈቅራታል። ግን እሷም ደግሞ ያለሱ ፍቃድ ስትወጣ እየተናደደ ስለሚቀና ብቻና ብቻ ነው። ግን ከናታን የሆነን ነገር ሁሉ አሳጥቶ ለራሱ ማድረጉ ሲያስደስተው፣ አሁን በገዛ ወንድሙ አቤል ይሄ ነገር መፈጠሩ ያሳዝናል። ኤፉዬ በስተመጨረሻ እንግዲህ እርግዝናው ደግሞ አሁን ተጨመረ። የናታን ያፌት እያልን ስንልኛ አሁን ደግሞ አቤል ይሄንን ነገር አድርጎ የፈለገውን ካደረገ በኋላ እጁን ቀስሮ ይሄን ነገር ለወንድሜ ብትናገሪ እገልሻለሁ እያለ ሲያስፈራራት ነበር። ኤፍራታ ደግሞ እንባዋን እያፈሰሰች እሱ ደግሞ ከዛ ከቤት እንዲወጣላት እየተማጸነች ነበር። አሁንማ የልጅ አባት ሆነ። እንግዲህ አቤል ኤፍራታን ጠቅለህ የራስህ አድርገህ ይዘህ መውጣት ነው የሚጠበቅብህ ማለት ነው። ናታን መጨረሻ ላይ ምን ይወስን ይሆን? አሁን ደግሞ የያፌትን ጦርነት ሳይጨርስ ከአቤል ጋር ይገጥም ይሆን? ፂስ አቤልን ለማገት ከዳጌ ጋር ተነጋግረው ነበር።
አሁን ደግሞ ከባዱንና የሚደብረውን ስህተት በምትወዳት በወንድሟ ሚስት ላይ ወይንም በጓደኛዋ ኤፍራታ ላይ ይሄ ነገር መከሰቱ ምን ያክል ያማል። ቢኒና ፂ በመታረቃቸው ደስ ብሎናል። እንዲሁም ደግሞ ቤዛም ታድሱ ፍቅረኛዋ ጋር እንግዲህ ተፍ እያለ ትገኛለች ማለት ነው። ቤዛ ያደረገችው ተንኮል ለቢኒ በጣም ደስ ይላል። ምክንያቱም በዚህ አይነት መንገድ ናታን ካልሆነ በስተቀር ማንም ሊያስታርቃቸው አይችልም ነበር። ቤዛ ግን ይህንን እቅድ አቅዳ ይህንን ታሪክ ሰርታ ጽዮንና ቢኒያም በመታረቃቸው በጣም ትልቅ ለውጥ ይመጣል ማለት ነው። ምክንያቱም እያንዳንዱ አሁን የምታደርገውን ነገር ይረዳታል፣ በጣም ይወዳታል። ነገሯ እና ያደረገችው ድርጊት በጣም አናዶት እንጂ እሷን ጠልቷት እንዳልሆነ እንደሚያፈቅራትና እንደሚወዳት ተንበርክኮ ሲለምናት ነበረ ማለት ነው። ሉሊት ደግሞ ቢኒ ሲመጣ በር ሲቆረቁር ስትከፍት ያላት ሪአክሽን እንቅስቃሴዋ እናረማመዷ እንደኔ ያሳቀው ማን ነው? ከዛ በመጨረሻ በቃ እኔ እዚህ ቤት በር ከፋችሁኝ የቀረው እንዴ ወይኔ ሉሊት እያለች ስትል ነበር። እንዲሁም ደግሞ ናታን ናኤፍን እንደፈራችውና የናኤፍን ድምጽ ፈጽሞ እንደማትፈልግ ያስታውቅባታል ማለት ነው። እንግዲህ ያፌት እንደስተዛሬው እንደለመደው ስራውን ሰርቶ በጨለማ ሲመጣ አቤልና ኤፉዬ ሳሎን ላይ ቁጭ ብለው ሲያዩ በጣም ነው የደነገጠው፣ በጣም ነው የተቀያየረው። እንግዲህ ደግሞ አሁን ይሄንን ነገር ፈጽሞብሃል፣ እንዴት ታደርገው ይሆን ነው ጥያቄው። ያፌት እንኳን ላክስቱ ልጅ ቀርቶ አይደለም ገና ካመጣጡ ላይ ገና ከሰርጓ ጀምሮ አስጠንቅቆ ነግሯታል። በነገራችን ላይ ያፌት ማለት ነው ይሄ ቆሻሻ። እንዲሁም ደግሞ ዳጊም ቢሆን ለፂ ነግሯታል ማለት ነው። አቤል ማለት ትናንሾቹንና ህፃናትን ልጆች ሳይቀር የሚደፍርና የሚያበላሽ ቆሻሻ ነው ብሏታል። እና ይህንን እያወቀች ኤፍራታ በጣም ስህተት ያለባት ነገር የፈለገውን ፋይልና መረጃ ያውጣ እንጂ ፋይልና መረጃ እንዳይወጣ ተብሎ እሷን ማሰቃየት የለበትም። ሲጀመር ያፌት ናታን ሰው ገሏል ብሎ የተቀረጸ ቪዲዮ ሲሰጣት ያንን አምና ተቀብላ ሳትወደውና ሳታፈቅረው ያፌትን አገባች። ያ ስህተት አይበቃትም ወይ? አንድ ወንጀለኛ ሰው ህግ ላይ ቀርቦ ማረጋገጥ ይችላል ማለት ነው። እና ወደ ያፌት ዘንድ ባትሄድ ኑሮ ይሄ ሁሉ አይከሰትም ነበረ። ናታን ቢታሰር ምንም ነገር አይሆንም። በቤዛ አባት መገደል ምክንያት እጁ አለበት ብለው እሱን አሳስረውት ነበር። እሱ እንዳልሆነ መጨረሻ ላይ ወጣ። ምን ሆነ? ምንም። ስለዚህ ኤፉ እያደረሻቸው ያላቸው ነገሮች በጣም ከባድ ነው። ወንጀለኛን ቤት አስቀምጦ ሌላን ሰው ማሳደድ በጣም ይከብዳል። አሁን ደግሞ አቤል ቢኒ እና እሱ በጣም እንደማይለቀው ቢያገኘው እንዴት እንደሚያደርገው ግልጽ ነው። ምክንያቱም ቢኒ አቤል አሸንፎት ሳይሆን ደካማ ጎኑን ተጠቅሞ ነው ይሄንን ያደረገው ማለት ነው። ሲጀመር ዳጌ እና ፂ ይሄንን ነገር አግተው እንደሚያሰቃዩት ቦታ እያመቻቹ ነው ማለት ነው። አሁን ላይ ደግሞ እንግዲህ ሌላ ችግር ፈጠረባቸው። ይሄ ተንከሲስ ይሄ ማስቲካ እያኘከ ማለት ነው። እና ሲጀመር ያፌት ለምን እንደፈራው አላውቅም። ያክስቱ ልጅ ስለሆነ የሚሆን ወይም ከሱ የበለጠ ጉልበት አለው እንዴ ነው? ያፌት እነ ታሪኩንና ያንተን ዙሪያዎችህን ጋርዶችህን እየተመካህ ነው ኤፍራታን እና ያፌትን የምታጠቃቸው? ጉድ እኮ ነው እንዴ! አቤልን አሁን በሚስትህ እንደዚህ ሲጫወት እንዴት አስችሎ ዝም ትላለህ? ኧረ በጣም ይደብራሉ እውነት ለመናገር። ውድ ቻናሌ ቤተሰቦች እንግዲህ ኤፉዬ በስተመጨረሻ ምን ትወስናለች? ይሄ ነገር እንዳልታየ አድርጋ ልትደብቅ ነው ወይስ እሱ ይናገራል የሚለውንም በጉጉት የምናይ ይሆናል። እስከ ዛሬ ድረስ ያው በጉጉት የምንጠብቀው የያፌትና የናታን ልጅ ይሆናል እያልን ያንን ደግሞ እርጉዝ መሆኗን ነው እንጂ የተናገረችው የናታንና ያፌት ልጅ መሆኑ አልተለየም። ምክንያቱም ገና ዲኤንኤ ያስፈልጋል። እንዲሁም ደግሞ በኤፉዬ ልጅ ናታንና ያፌት እንግዲህ ያፌት አስቀድሞ ወንጀሉ በህግ ታልተጋለጠበት ገና እንደሚፈጣፈጡና እንደሚደባደቡ እንደሚፈነካከቱ ግልጽ ነው።
ምክንያቱም በልጁ እንግዲህ የሚደራደር ሰው የለም። እንዲሁም ደግሞ ገኒ እጅግ በጣም ደስተኛ ሆናለች አሁን ላይ ራሷም ተሽሏታል። እንዲሁም ደግሞ ዳጊ ነፍስ በማወቁና ቢኒም ደግሞ ከጽ ጋር በመታረቁ እንዲሁም ደግሞ አንዳንድ ነገሮች ጥሩ ሆነው እያየች ስታይ የእናትነት ደስታዋ ሙሉ ሆኗል ማለት ነው። ሉሊት ደግሞ እንደተለመደው ነገሯን ወደ ወዲህ እያለቃለቀች ቤት እነ ናታን ቤት በነ ጽዮንና በነ ቤዛ ጉዳይ እየሰማችውን አንጠልጥላ ይዛ አለቃ እያለች ለያፌት እያቀረበች ትገኛለች ማለት ነው። ሉሊት ግን በስተመጨረሻ ያፌት የያዘሽ እንደሆነ አንገትሽን እንደሚቆርጥልሽ ግልጽ ነው። የሉሊትስ እጅ መቼ ነው የሚድነው? የታሸገው መቼ ነው የሚፈታው? ጉድ እኮ ነው። እና ውድ የቻናሌ ቤተሰቦች በቀጣይ ፓርት ምን እንጠብቅ? አቤል እያንዳንዱ ያደረጋትን ነገር የእጁን ማግኘት አለበት። ኤፍራታ ጋር የገባው ነገር ወዲያ ወዲህ አድርጎ ከፍተኛ ጦርነት ለመፍጠር ካልሆነ ሌላ ምንም። ፂ እና ቢኒ እንግዲህ ፍቅራቸውን ተገላልጸዋል። በቀጣይ ፓርት ምን እንጠብቅ? ቤዛስ የፍቅር ጥያቄ ያቀርብላት ይሆን ወይስ እንዴት ነው? ሉሊትስ ቤዛን በጣም አስመሳይና ውሸታም ሰው ናት እንደምታያትና እንደምታስባት አይደለም ብላ ነገር አዋስካለታለች። ናኦድም ደግሞ የሉሊትን ንግግር ሰምቶ ካሁን በኋላ ከቤዛ ጋር ለመራቅ እቅድ ያደርግ ሆኖ የሚለውንም በጉጉት የምናይ ይሆናል። እስከዛውን ድረስ ሰላም ሁኑልኝ። ላይክ ሰብስክራይብ ማድረጋቸውን አትርሱ። በቀጣዩ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።